ትልቁ ስህተት ብሩኬ ጋር ሳይታረቁ ፕሮግራም ማዘጋጀቱ ነው። በሚያሳዝን ሁኔታ እኛ የጠበቅነው ሌላ እየሆነ ያለው ሌላ ነው እና ሰሞኑን እያሉበት ሁኔታ በቃ ስራ ነው ማለት ነው። ማለት ጧት ላይ ብሩኬ ቲክቶክ ላይ ቪዲዮ ፖስቶ ስናይ ወይ በቃ ተመስገን ሰሞኑን በቃ ስራ እየሰሩ ነው ማለት ነው። ተነጋግረው እንደዚህ አይነት ፕሮግራም ካዘጋጀማ ብለን በጣም በደስታ ፕሮግራሙን እየጠበቅን ነበረ ማለት ነው። ግን ሲለቀቅ ልባችን ስብርብር የሚያደርግ ነገር ነው የተፈጠረው። እሱም ምንድነው ሳይታረቁ ብሩኬ ራሱ አንተ ምን ነክቶህ ነው? እኔ የምለው በዙሪያ ያሉ ሰዎች ግን ራሱ አያማክሩም? የሆነ ሀሳብ ስትነግራቸው እንዴ ሳትታረቁ ይሄ ነገር እንዴት ይሆናል? እምቢ ብላህ ብትሄድስ? አንደኛ ያለችበት ሙድ ጥሩ አይደለም። ትናንትም የተለያያችሁበት ሁኔታ ጥሩ አይደለም። ሰሞኑን ያለውን ነገር ይቅርታ ጠይቀህ ማጥራት አለብህ። መጀመሪያ እናንተ ሁለታችሁ ሰላም ፈጥራችሁ ጥሩ ሁኔታ ላይ ስትሆኑ ነው ይሄ ፕሮግራም የሚዘጋጀው ብሎ እንዴት ጓደኛ አይመክርም? እንዴት ጓደኛ አይመክርም? ለነገሩ ሴራውን ሁሉ ያዘጋጁት ጓደኞቹ ናቸው እያለ ነበረ ወንድሙ ራሱ እና በጣም ነው ያዘን ነው በጣም ማለት ነው። አሁን ዛሬ በሀይሚን ያልፈርድም እንደ አንድ ሴት ልጅ ሳይታረቁ አንድ ወንድ ልጅ በከባድ ብጥብጥ በከባድ ኬዝ ውስጥ ሆነው መጥቶ በቃ ቀለበትሽን ሰሪልኝ ሌላም ፕሮግራም አለ እዛ ጋ ወስድሻለሁ ቢላት እዚህ ጋር ተናዳለች። ብዙ የተበሳጨችበት ነገር አለ። ብዙ ያሳለፈችው ከባድ ነገር አለ። ያ ነገር ሳይጠራ ያ ነገር በቃ ይቅር ብላ ከልቧ ሳታወጣው እንዴት ነው እሺ ብላ ቀለበት ልታስር የምትችለው? ብሩኬ ራሱ ምን ነክቶህ ነው ማለት በጣም አስተዋይ ልጅ እንደሆንክ ነው የምናውቀው። እንዴት ቀድመ ብቻዋን አግኝተህ እግሯ ስር ወርቀ ሀይሚዬ ለተፈጠረው ሁሉ ነገር ይቅርታ በቃ እርሹ ሁሉንም ነገርና ወደ ራሳችን እንመለስ በቃ እሷም ከህይወታችሁ ወጥቻለሁ ብላለች። ከዛ በኋላ ያለውን ደግሞ ከእግዚአብሔር ጋር ሁነን ያለውን ነገር እንጠብቃለን። አብረሽኝ እንድትጋፈጭ እፈልጋለሁ ብለህ አሳምናሃት ይቅርታዋን ካገኘህ በኋላ ነበር እንደዚህ አይነት ፕሮግራም ማዘጋጀት ያለብህ እንጂ ተጣልታችሁ ይቅርታ ሳትጠያየቁ ብዙ ማጽዳት ያለባቸው ነገሮች ሳይጸዱ እዚህ ጋር መተህ ቀለበቱን መልሰህ እሰሪልኝ ፕሮግራሙ ስለምን አስፈለገ እንዴ? ቢያንስ እንኳን እንዶ ተው ሌላውንና ያን ያወለቀችውን ቀለበቱን ብቻ ይዘህ ሄደህ ለብቻው አግኝተህ ሀይሚዬ ይቅርታ በቃ ቀለበቱን እንድታስሪው ፈልጋለሁ መልሰሽ ብለህ ይቅርታ ጠይቀህ ተቀብለህ ቀለበቱን ካሰረች ከዛ ወደ ሌላ ፕሮግራም መግባት ትችል ነበር። እና አሁን ዛሬ ብሩኬ አንተ ብታዝን አሁን ማን ነው ጥፋተኛ ሊባል ነው? ለአንተ ሀዘን ለአንተ ስብራት ዛሬ ማን ነው ተጠያቂው? ራስህ ነህ። ራስህና ራስህ ብቻ ብሩኬ፣ የምሬን ነው እንዴ። የሰው ልጅ እኮ ቀለበት እውነቷን እኮ ነው። ብዙ የተሰበረችው ነገር አለ። ፍቅርህን እንጂ አንተነትህን እንጂ ልጅቷ የምትፈልገው እኮ ቀለበት አይደለም። ቀለበት እኮ ምንም ራሷም ገዝታ ልታደርገው ትችላለች ከፈለገች እኮ ችግር የለውም። ያንን ያክል ቀለበት አልፈልግም ብላ ነው የሰጠች። እዛ ላይ ደግሞ ታውቃለህ እንደምንም በቃ እሷን ይቅር በይኝ በቃ ስተት ነው። እዛ ጋር እኔ እንዴት ስሜታዊ ይሆናለሁ ታውቂኛለሽ። ከአንቺ በላይ የሚያቀኝ የለም። ስናድድ ማረገውን አላቅም። ለዛ ነው በቃ ውጭም እያልኩኝ ምንም አንቺ ላይ ስጮህም የነበረው አንቺ ትሻይኛለሽ፣ አንቺ ትቀርብኛለሽ፣ አንቺ የራሴ ሰው ነሽ። ሰው ደግሞ የሚወደው ሰው ላይ ነው የሚጮኸው የሚናደደው። በቃ አለ አይደለ አንቺን ስለምወድሽና የራሴ ሰው ነሽ ብዬ ስላሰብኩ ነው እነዛን ነገሮች ሁሉ ሳረግ የነበረው። ምክንያቱም የሰው ላይ እንደገና ደግሞ እርጉዝ ሴት ላይ ነይ ውጭ እያልኩኝ ከሷ ጋር ከምጓተተው ከምጮኸው አንቺ የራሴ ሰው ነሽ፣ አንቺ ትቀይኛለሽ፣ ስለምወድሽም በቃ ንዴቴን ሁሉ እየተወጣው የነበረው አንቺ ላይ ስለሆነ ነው። ይቅር በይኝ በቃ ተናድጄ ያደረግኩት ነገር ነው ብለህ አሳምነህ ይቅርታዋን መቀበል ችለህ ከዛ በኋላ ቀስ ብለህ ፕሮግራሞቹን ማዘጋጀት ትችል ነበረ። ገብቷል? አሁን ከባድ ጸብ ውስጥ ሆናችሁ ነገ አመት ባል ስለሆነ ዛሬ መታረቅ አለብን ብትል አትሰማህም። ነገ አመት ባል ስለሆነ በቃ አመት ባል ስለሆነ በቃ መታረቅ አለብን ሁሉን ነገር መርሳት አለብኝ ብላ ልትል አትችልም። ሴት ልጅ አረቃ ነው የምታስበው። ስለዚህ ብሩኬ ለዛሬው ነገር በሙሉ ራስህ ነህ ጥፋተኛ ማለት ነው። ለአህዘንህም ለመከፋትህም ለመደበርህም ዛሬ የራስህና የራስህ ብቻ ነው። በቃ እኔ እዚህ ጋር ሀይሚዬን ምንም አይነት ነገር ልወቅሳት አልችልም። ምክንያቱም ገና ለገናው ብዙ ወጪ አውጥተሃል ብላ ገና ለገናው እዚህ ጋር ዲኮር አለ ብላ እንደገና ደግሞ ነገ ባህል ነው ብላ ውስጧ ልቧ ላይ ቁስል እያለ ልቧ ላይ ቅሬታ እያለ ያን ነገር ልታረገው አትችልም። እኔም በራሴ ቦታ ብሆን በፍጹም ላረገው አልችልም። ምንም ይሁን የፈለገ ነገር ይሁን ቀድመህ ማስተካከል ያለብህን ነገር አስተካክለህ ትመጣለህ እንጂ ነገ ባህል ስለሆነ ወይ ደግሞ አንተ ጋር እዛ ጋር ዲኮር ምናምን ፕሮግራም ስላዘጋጀህ ብዬ ልቤ ንጹህ ሳይሆን አብሬህ ሊሆን አይችልም።
መሆንም ያለበት ደግሞ ሁለታችሁም አንተም እሷ ጋር ያለህ ቅሬታ እሷም አንተ ጋር ያላት ቅሬታ ጽድት ንጽት ብሎ ይቅር ለእግዚአብሔር ተባብላችሁ ሁሉን ነገር ረስታችሁ በቃ ከዚህ በኋላ ያለውን ችግር አብሬ እጋፈጣለሁ አብሬሽ እጋፈጣለሁ ተማምናችሁ ላንለያይ ምንም አይነት ችግር ምንም አይነት ጠላት ቢመጣብንም እጅ ለእጅ ተያይዘን እንዋጋዋለን እንደስከዛሬችን አሸንፈን በቃ በድል እንወጣለን ተባብላችሁ ከዛ በኋላ ብታደርገው አንተም ደስተኛ ትሆናለህ እሷም ደስተኛ ትሆናለች ተመልካችም ደስተኛ ይሆናል። ዛሬ እናንተም ደስተኛ አይደላችሁም እኛም ደስተኛ አይደለም። በተደረገው ነገር በጣም ነው ያዘነው። እንዴት አንድ ሴት ልጅ ያ ሁሉ ብጥብጥ ተበጥብጣ ተኳርፋችሁ ትናንት ራሱ የተለያያችሁበት ነገር ጥሩ ነው አይደለም? እንዲህ ዛሬ ቀለበት አርጊ መልሰሽ ብለህ ፕሮግራም ታዘጋጃለህ? ለምንስ አላስፈላጊ የሆነ ወጭ ታወጣለህ? እንዴ ከማንም በላይ እኛ በአካል አናቃትም እኛ ግን ከማናችንም በላይ አንተ በአካል ጸባዩን ታውቃታለህ። ሀይሚ በጣም በቃ አለ አይደለ አይ ካለች አይ ነው በቃ ኮስታራ ናት ማለት ይሆናል አይደለ ማንም ቢላት አትሰማም። ራሷ ፈልጋ ራሷ ነገሮችን አስባ ቆም ብላ ችግሩን ራሷ መፍታት ካልፈለገች ማንም ቢላት አትሰማም ታውቃለህ።